የእስራኤል ብሔራዊ የክኔሴት ምርጫ 26ኛው የእስራኤል የክኔሴት ወይም የፓርላማ ምርጫ ዝግጅትና የህዝቡ ተስፋ። እስራኤል ከተቋቋመች ከ1948 ዓ.ም ጀምሮ እስከ ዛሬ ድረስ አስተዳደሯን በምርጫ የምትገነባ የመካከለኛው ምስራቅ ትንሽ ሀገር ናት። እስራኤል በዲሞክራሲያዊ መንገድ አስተዳደሯን የምትመሰርት ሀገር መሆኗ እጅግ የሚያስደንቃትና ብዙዎች በምሳሌ የሚመለከቷት ብትሆንም አንድ ጥምር መንግስት ለ4 ዓመታት ጸንቶ የማይቆይባት ሀገር እየሆነች መምጣቷ ደግሞ በተቃራኒው የሚያሳያት ነው። ምንም እንኳ የጥምር መንግስታት የሚፈርሱትም ሆነ እንደገና የሚቋቋሙት በዲሞክራሲያዊ መንገድ ቢሆንም የተረጋጋ መንግስት አለመኖሩ ሀገሪቱን ብዙ ወጪ እያስወጣ ያለ ጉዳይ ነው። እስራኤል በእያንዳንዱ ምርጫ ቢያንስ እስከ 6 ቢሊዮን ሸቄል ታወጣለች ይባላል። ይህ ደግሞ ለሌሎች መሰረተ ልማቶች ግንባታ፣ ለዜጎች ማህበራዊ ችግር መፍቻ ቢሆን ዜጎች ተጠቃሚ የሚሆኑበት እድል ከፍተኛ ነው። በዲሞክራሲያዊ ሀገርም ሆነ አምባገነን አስተዳደር ባለባቸው ሀገራት አንድ መንግስት ወድቆ ሌላው ሲተካ ህዝቡ ተስፋ የሚያደርገው ጥሩ ነገር ይመጣልናል፣ የተረጋጋ አስተዳደር ይኖራል፣ የኑሮ ውድነት ይቀረፋል፣ የሀገር ድንበር ይከበራል፣ የህዝቡ ሰላም ይጠበቃልና የመሳሰሉትን ነገሮች ህዝቡ ተስፋ ያደርጋል። የተለያዩ ፖለቲከኞችም ካለፉት የተሻለ ነገር እንደሚሰሩ ለህዝቡ ቃል ይገባሉ። ልማትን፣ ብልጽግናን፣ ሰላምን፣ ደህንነትን እናመጣለን ብለው ለህዝቡ የሚችሉትንም ሆነ የማይችሉትን ነገር መናገራቸው የተለመደ ነው። መተግበር እንደ ቃል መግባት ቀላል ባይሆንም ፖለቲከኞች ቃል በመግባት ተወዳዳሪ የላቸውም። እርግጥ ፖለቲካዊ አካሄድ ይህን እንዲያደርጉ ይፈቅድላቸዋል። የበፊቱን አጣጥለው አዲስ የተሻለ ነገር እንደሚሰሩ ቃል ይገባሉ። ህዝቡም ያመነበትን ፓርቲ ይመርጣል። በዲሞክራሲያዊ ሀገር በነጻነት ያለምንም ተጽዕኖ ተወካይን መምረጥ አሉ ከሚባሉ መብቶች ውስጥ አንዱ ነው። የመምረጥ መመረጥ መብት ለዜጎች የሚሰጥ መሰረታዊ መብት ነው። አንዲት ሀገር የተረጋጋ ፖለቲካ እንዲኖራትና በህግ በሰፈረው መሰረት መንግስታት የተያዘላቸውን ጊዜ ሲጨርሱ ለምርጫና ለተለያዩ ወጪዎች የሚውለው የህዝብ ገንዘብ ለሀገር ልማት ይውላል። ከላይ እንደገለጽነው በእስራኤል አንድ መንግስት የተያዘለትን የስልጣን ዘመን የሚጨርስበት አጋጣሚ በጣም እየጠበበ ሄዷል። ይሁን እንጂ የተበተነው ክኔሴት ወይም ፓርላማ የተያዘለትን የጊዜ ገደብ ጨርሷል። በእስራኤል ሀገር የፓርቲዎች መብዛትና የርዕዮተ ዓለም መራራቅ ፓርቲዎች እንዲበዙ አድርጓል። ይህ ለመራጩ ህዝብ የፈለገውን ይሆንልኛል ያለውን መንግስት ወይም ፓርቲ የመምረጥ እድል ቢሰጥም የተረጋጋ አስተዳደር እንዳይኖር ግን በጣም ችግር እየፈጠረ ይገኛል። የመራጩ ህዝብ ድምፅ ተበታትኖ ፓርቲዎች የተወሰኑ የክኔሴት ወይም የፓርላማ መቀመጫዎችን ማግኘታቸው አንድ ወይም ሁለት ጠንካራ ፓርቲዎች እንዳይኖሩ በማድረጉ አንድ መንግስት ከ3 እና 4 በላይ ፓርቲዎችን ይዞ የጥምር መንግስት እንዲያዋቅር ሁኔታው ያስገድደዋል። በእስራኤል የመንግስት አለመረጋጋትን ከሚፈጥሩ ነገሮች መካከል በጥምር መንግስቱ ያሉ ፓርቲዎች መብዛትና የርዕዮተ ዓለም መራራቅ አንዱ ነው። እስራኤል ከተመሰረተች ከ1948 ዓ.ም ጀምሮ አስተዳደሯ ዲሞክራሲያዊ ሲሆን በየ4 ዓመቱ አንድ ጊዜ ምርጫ እንድታካሄድ የሚያደርግ መሰረታዊ ህግ አላት። የመጀመሪያው እስራኤል ክኔሴት ምርጫ የካቲት 14 ቀን 1949 ዓ.ም የተካሄደ ሲሆን እስካሁን ድረስ እስራኤል 25 የክኔሴት ምርጫዎችን አካሂዳለች። በዚህ መሰረትም 25 መንግስታት መኖር ሲገባቸው መንግስት የተያዘለትን የጊዜ ገደብ ባለመጨረሱ ምክንያት 37 መንግስታትን ለመመስረት ተገዳለች። ያም ሆኖ ሁሉም በዲሞክራሲያዊ መንገድ የተካሄደ ነው። ምንም እንኳ በእስራኤል 4 ዓመታት መጨረስ ከባድ እየሆነ ቢመጣም አንድ ቀን ሂደቱ በኃይል ተከናውኖ አያውቅም። በመንግስት መፍረስ ምክንያት ጦርነት የተከፈተበትን አጋጣሚ እስራኤል አስተናግዳ አታውቅም። በእስራኤል በጣም ደስ ከሚሉ ነገሮች መካከል የተያዘለትን የጊዜ ገደብ የሚጨርስ መንግስት ባይኖርም የሚሰሩ መሰረተ ልማቶች ተቋርጠው አያውቁም። እርግጥ በምርጫ ምክንያት ብዙ የህዝብ ገንዘብ ወጪ ቢደረግም በአገር አቀፍና በከተማ ደረጃ የሚሰሩ መሰረተ ልማቶች ግን በመንግስት መፍረስ ምክንያት ተቋርጠው አያውቁም። እስራኤል በተቋማት የተጠናከረች በመሆኗ የመንግስት መፍረስና እንደገና መመስረት ሀገራዊ ጉዳዮቿን አይነካም። ይህን መልካም ልምድ ሌሎች ሀገራት ሊማሩት ይገባል የሚል ሐሳብ አለን። ተቋማት በተጠናከሩ ወቅት አስተዳደሩ የፓርቲ ሳይሆን የሀገር ይሆናል።
እስራኤል ከተመሰረተች አንስቶ እስካሁን ወደ 14 ጠቅላይ ሚኒስትሮች አስተዳድረዋታል። ዳቪድ ቤንጎሪዮን፣ ሞሼ ሸሬት፣ ሌቪ ኤሽኮል፣ ይጋል አሎን፣ ጎልዳ መኤር፣ ይስሐቅ ራቢን፣ ምናሄም ቤጊን፣ ይስሐቅ ሻሚር፣ ሽሞን ፔሬዝ፣ ኢሁድ ባራክ፣ አሪኤል ሻሮን፣ ኢሁድ ኦልመርት፣ ቢንያሚን ናታንያሁ፣ ናፍታሊ ቤኔትና ያኢር ላፒድ ናቸው። ቀጣዩ ጠቅላይ ሚኒስትር በመጪው ጥቅምት 27 ቀን 2026 ዓ.ም ብሔራዊ የክኔሴት ምርጫ ከተካሄደ በኋላ በሚቋቋመው ጥምር መንግስት ይታወቃል። እስራኤል ካሁን በፊት 25 የክኔሴት ምርጫዎችን አካሄዳለች። 37 መንግስታት ደግሞ መስርታለች። የምርጫ ተፎካካሪዎችና አመራጩ ህዝብ በእስራኤል በየጊዜው ምርጫ መካሄዱና መንግስታት የተያዘላቸውን የጊዜ ገደብ አለመጨረሳቸው መራጩን ህዝብ አሰልችቷል። ህዝቡ የተገባለት ቃል ተግባር ላይ አለመዋሉ ፖለቲካን እንዲርቅ አድርጓል ይባላል። ባለፉት ዓመታት የነበሩ የምርጫ ሂደቶች እንደሚያስረዱት በእስራኤል መምረጥ የሚገባውን ያህል ህዝብ ወደ ምርጫ ጣቢያዎች እየሄደ አልነበረም። ፖለቲከኞች በሚያምኑበት ርዕዮተ ዓለም አለመቆማቸውና ለህዝባቸው ቃል የገቡትን አለመፈጸማቸው መራጩን ህዝብ ማሰላቸቱ ይነገራል። በቀጣይም ተመሳሳይ ሁኔታ ይኖራል የሚል ስጋት አለ። ከህዝብ ላይ የሚደረጉ ግምገማዎችም ይህን ይጠቁማሉ። የእስራኤል ህዝብ በአሁኑ ሰዓት የሚጠይቃቸው በርካታ ጉዳዮች አሉ። የሀገሪቱ ደህንነት መጠበቅ አንደኛው ሲሆን ከዚያም የኑሮ ውድነትን መዋጋት፣ የደቡብና ሰሜን የሀገሪቱ ክፍል ሰላምና ደህንነት መጠበቅ፣ የአረብ ማህበረሰብ የእርስ በርስ ግጭትን መቅረፍ፣ የፍልስጤማውያን ጉዳይ፣ የውጭ ግንኙነት ፖሊሲ፣ የወጣቱ ሁኔታ፣ የትምህርቱ ዘርፍ፣ የሕክምናው ዘርፍ፣ የማህበራዊ አገልግሎቶችና የመሳሰሉት አሁን ካሉበት በእጅጉ እንዲሻሻሉ ህዝቡ ይፈልጋል። ከላይ እንደገለጽ ነው በእስራኤል በየጊዜው የክኔሴት ምርጫ መካሄዱ የአገሪቱን ንብረት የሚበዘብዝ ነው። ለምርጫው ማስፈጸሚያ በቢሊዮን የሚቆጠር ገንዘብ ወጪ ይደረጋል። ይህ ገንዘብ ደግሞ ከግብር ከፋዩ ዜጋ የሚሰበሰብ ነው። በመሆኑም ገንዘቡ ለመሰረተ ልማት ግንባታና ለተቸገሩ ዜጎች እርዳታ መዋል ሲገባው በየጊዜው ገንዘቡ ለምርጫ ወጪ መደረጉ ትልቅ ጉዳት አለው። በሌላ በኩል ደግሞ ሀገሪቱ ወደ ልማትና ብልጽግና እንድትሄድ ብሎም ደህንነቷ እንዲጠበቅ የተረጋጋ መንግስት ሊኖራት ይገባል። በጥምር መንግስቱ አባል በሆኑ ፓርቲዎች መካከል መተማመን ሲጠፋና ውስጣዊ ሽኩቻ ሲበዛ ሌሎች ስራዎችን ሊያከናውን ስለማይችል መንግስት ፈርሶ አዲስ መንግስት መመስረቱ መልካም ይመስላል። ትልቁ ስጋት ግን የነበረው ሁኔታ እንዳይመለስ ነው። በቀጣይ የክኔሴት ምርጫ እንዳለፉት ዓመታት አይነት ችግሮች እንዳይከሰቱ ፓርቲዎች ብዙ እንቅስቃሴ ማድረግ ይጠበቅባቸዋል። መራጩ ዜጋም ዲሞክራሲያዊ መብቱን በመጠቀም ለሀገርና ሕዝብ የሚጠቅም መንግስት እንዲቋቋም ተጽዕኖ መፍጠር ይገባዋል እንላለን። የተከበራችሁ አድማጮቻችን 26ኛውን የክኔሴት ምርጫ በተመለከተ ያቀረብነው ወቅታዊ ዘገባ ይህን ይመስላል። ስለተከታተላችሁን እናመሰግናለን። ከሌሎች ዝግጅቶቻችን ጋር ቆይታችሁ አብሮን ይሁን።